ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያም ሀገርን መገንባት የሚቻለው በጥግግት የሚኖር ማህበረሰብ ሲፈጠር መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ከተማ ያስፈልገኝም ደጋፊ አርሶ አደር ነው የሚል እሳቤ ልማትን እንደማያመጣ ገልጸው ከተሜነት ለኢኖቬሽን ለውድድርና ለተሻለ የመንግስት አገልግሎት ወሳኝ መሆኑን አስረድተዋል። በትምህርት ዘርፍም ሰፊ የእሳቤ ለውጥ መደረጉን ጠቁመው ዩኒቨርሲቲዎች እንደ ኮንዶሚኒየም በየዞኑ በመበተን ጥራት የሌለው ትምህርት ከመስጠት ይልቅ ትኩረት ወደ ቅድመ መደበኛ ትምህርት መዞሩን ገልጸዋል። ባለፉት 6 ዓመታት ከ34,000 በላይ መዋለ ህጻናት መገንባታቸውን የገለጹት ጠቅላይ ሚኒስትሩ ይህም መሰረታዊ እውቀት ያለው ትውልድ ለመፍጠር ታስቦ የተከናወነ መሆኑን አብራርተዋል። በተመሳሳይ በጤናና በስፖርት መሰረተ ልማት ላይ የታዩትን ደረጃ የማያሟሉና የተበታተኑ ግንባታዎች አቅምን በማቀናጀት ጥራት ያላቸው ተቋማት መገንባት እንደሚገባ አስገንዝበዋል። ይህም አዲስ አቅጣጫ ጥግግትን ማዕከል ያደረገ ከተሜነትን በማስፋፋት ሀገራዊ ብልጽግናን ለማረጋገጥ ያለመ መሆኑን ተገልጿል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ለህወሓት ተቃውሞ ምላሽ ሰጥተዋል። ጀነራሉ የአስተዳደራቸውን አፈጻጸም ሪፖርት ለጠቅላይ ሚኒስትር ዶክተር አብይ አህመድ አቅርበው ስልጣናቸውን ለተጨማሪ 1 ዓመት እንደተራዘመላቸው ይታወቃል። ህወሓት የጀነራል ታደሰ ወረደን ስልጣን መራዘም የፌዴራል መንግስት የተናጠል ውሳኔ ነው በሚል መቃወሙ ይታወሳል። ጀነራሉ በጉዳዩ ላይ በሰጡት መግለጫ በህወሓት የቀረበውን የስልጣን መራዘም ተቃውሞ እንደማይቀበሉት አስታውቀዋል። ስልጣን አልቀበልም ማለት መብት ነው ያሉት ጀነራሉ አንተም እንዳትቀበል የሚለውን ግን እንደማይቀበሉት ገልጸዋል። ከህወሓት ብርቱ ተቃውሞ የገጠማቸው ጀነራል ታደሰ እንደ ቀድሞ አለቃቸው ጌታቸው ትግራይ ለቀው እንደማይሸሹ ተናግረዋል። ጀነራሉ በመግለጫው ትግራይ ውስጥ ሆነው እንደሚታገሉና ወደየትም እንደማይሄዱ በመግለጽ ለተቃዋሚዎቻቸው ቁርጡን ወቁት ብለዋል። በአሁኑ ወቅት በትግራይ ክልል በጀነራል ታደሰ ወረደና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል መካከል ውጥረት መፈጠሩ ተሰምቷል። ጀነራሉ በስልጣናቸው መራዘም ላይ የቀረበውን ተቃውሞ ውድቅ ማድረጋቸውን ተከትሎ የህወሓት ሰዎች እየመከሩ መሆኑ እየተጠቆመ ነው። በተያያዘም ፕሬዝዳንት ጀነራል ታደሰ ወረደ ፌዴራል መንግስቱ ለትግራይ መልሶ ማቋቋሚያ፣ ለመንገድ ግንባታ፣ ለትምህርት ቤቶችና ለሌሎች የመሰረተ ልማት ፕሮጀክት የሚውል የተወሰነ በጀት መላኩን አረጋግጠዋል። ጀነራል ታደሰ የክልሉን የመንግስት ሰራተኞች ደሞዝ በተመለከተ ግን ቀጣይነት ያለው ውይይት ያስፈልገዋል በማለት በሰጡት ጋዜጣዊ መግለጫ ላይ መናገራቸውን የክልሉ ኮሙኒኬሽን ቢሮ አስታውቋል። ባለፉት ሳምንት ወደ አዲስ አበባ ከመሄዳቸው በፊት ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ጋር መነጋገራቸው የጠቆሙት ጀነራል ታደሰ ወደ አዲስ አበባ የሄዱት በራሳቸው ተነሳሽነት ሳይሆን በፌዴራል መንግስቱ ግብዣ መሆኑን እንደተናገሩ ተገልጿል። በውይይቱ ላይ የኢንዱስትሪ፣ የግብርና፣ የገቢ፣ የኢንቨስትመንት፣ የመሬት፣ የትምህርት፣ የጤና፣ የመሰረተ ልማት፣ የመልሶ ማቋቋምና የትግራይ ግንባታ ጉዳዮች እንዲሁም የትግራይ ድንበር ወደ ነበረበት መመለስ፣ የተፈናቃዮችን ጉዳይ፣ የንግዱ ማህበረሰብ ጥያቄዎች፣ የነዳጅ ማዕቀብ፣ የባንክ፣ የበጀትና የገንዘብ እጥረት ጉዳዮች ተነስተዋል ብለዋል። ድምፃዊ ቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ በመንግስት ታገደ በሚል የሚናፈሰው መረጃ መሰረት የሌለው የበሬ ወለደ ፈጠራ መሆኑ ተገለጸ። ባለፉት ቀናት በልዩ ልዩ ማህበራዊ ትስስር ገጾች ላይ የድምፃዊ ቴዲ አፍሮ አዲስ አልበም መግለጫ በመንግስት ጫና መታገዱን የሚገልጽ መረጃዎች በስፋት ሲሰራጩ ቆይተዋል። ሆኖም ጉዳዩን በተመለከተ ማብራሪያ የሰጡት የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስትር ዴኤታ ፈዲላ ቢያ መረጃውን ከእውነት የራቀ መሆኑንና የታገደ መግለጫ ለመኖሩን አስታውቀዋል። ሚኒስተር ዴኤታዋ እንደገለጹት ኢትዮጵያ ከ50 በላይ ተቃዋሚ ፓርቲዎች በነጻነት የሚንቀሳቀሱባት ሀገር ሆና እያለች የአንድ ዘፋኝ እንጉርጉሮ የሚታገድበት ምንም አይነት አግባብ የለም። በሆነ መንገድ እገፋለሁ፣ ፈራለሁ፣ ተጽዕኖ የከባድ ነው የሚለውን ለራስ ከልክ በላይ ግምት በመስጠት ለማሳመን የሚደረግ ፈጠራ ደስ አይለም ሲሉ በጉዳዩ ላይ ያላቸውን ትችት ሰንዝረዋል። መንግስት በአሁኑ ወቅት ትኩረቱን ሀገርን ከድህነት በማላቀቅ አሳሳቢ ትርክቶችን በመፍጠርና ኢትዮጵያን በሚገባት ልክ መገንባት ላይ ማድረጉን የገለጹት ፈዲላ ቢያ መግለጫ አገዳ የሚለው ወሬ የብልጽግና መንግስት ስም የሚነሳበት አጀንዳ ለመሆኑን ገልጸዋል።
ሰራዊቱ በአሸባሪ ቡድን ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥል ተገለጸ። ሀገርና ሕዝብን ሰላምን በመንሳት ዘረፋና ሽብርተኝነትን ስራው ባደረገው የሸኔ ቡድን ላይ ሰራዊቱ የሚወስደውን እርምጃ ተጠናክሮ እንደሚቀጥል የጉባ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሌተናል ኮሎኔል ደሜ ሌንጮ ገልጸዋል። የታሪካዊ ጠላቶች ሀሳብ አስፈጻሚ የሆኑት የጥፋት ኃይሎች የማጽዳትና የመመንጠር ሂደቱ ከወትሮ በበለጠ ሁኔታ ተጠናክሮ እንደቀጠለ የተናገሩት ከፍተኛ መኮንኑ ዓመታትን በውስጥ ባላንጣዎች እየተፈተነ የቆየው ወታደር ከፈተናው እየተማረ የማድረግ አቅሙን ከጊዜ ወደ ጊዜ እያጠናከረ መምጣቱ አሁን ላይ ፈጽሞ በጠላቶቹ የማይቀመስ ጠንካራ ኃይል ሆኗል ሲሉ አረጋግጠዋል። ሰራዊቱ ህዝብና መንግስት የሰጠውን ኃላፊነት በታማኝነትና በጀግንነት እየተወጣ መምጣቱን ያስታወሱት ሌተናል ኮሎኔል ደሜ ሌንጮ በቀጣይ ሰራዊቱ ዓላማውን ከግብ ለማድረስ በማንኛውም ፈተና ሳይንበረከክ የሚያጋጥሙትን መሰናክሎች በድል እየተሻገረና ወትሮ ዝግጁነቱን በተግባር እያረጋገጠ እንደሚዘልቅ አመልክተዋል። በመጨረሻም ለተዋጊ ኃይል ድል አድራጊነት የስታፍ ክፍሉ ሁለንተናዊ ድጋፍ ከፍተኛ ሚና እንዳለው የጠቆሙት ከፍተኛ መኮንኑ ግዳጅ ቀጣና ድረስ ያለው የስራ ትስስር አጠናክሮ ማስቀጠልና ለጋራ ስኬት የሚደረገውን የጋራ ጥረት ግለቱን ጠብቆ ማስቀጠል እንደሚገባ አሳስበዋል። በማዕከላዊ ኢትዮጵያ ክልል የከምባታ ዞን ፖሊስ መምሪያ ከፍተኛ አመራር የነበሩ ኮማንደር አልማዝ ዮሐንስ ሰኞ ከቀኑ 11 ሰዓት ገደማ በታጣቁ ኃይሎች ጥቃት ተገደሉ። ኮማንደር አልማዝ በመከላከያ ዩኒቨርሲቲ ዋር ኮሌጅ የሚሰጠውን የስትራቴጂክ አሰራር ስልጠና ለመከታተል ወደ አዲስ አበባ በመጓዝ ላይ ሳሉ ታጣቂዎች በፈጸሙት ጥቃት ህይወታቸው ማለፉን የክልሉ መንግስት ባወጣው መግለጫ አስታውቋል። ኮማንደር አልማዝ በከምባታ ዞን ፖሊስ መምሪያ በተለያዩ ኃላፊነቶች ከ1 ዓመታት በላይ ማገልገል ግላቸው ተገልጿል። የክልሉ መንግስት የጥቃቱን ፈጻሚዎች ትክክለኛ ማንነትና ጥቃቱ የተፈጠረበትን ቦታ አልጠቀሰም። የተባበሩት መንግስታት ድርጅት ስደተኞች ኮሚሽን በሱዳኗ ብሉ ናይል ግዛት ከ12000 በላይ ኢትዮጵያውያን ስደተኞች እንደሚኖሩ ተገለጸ። በአጠቃላይ በሱዳን የሚኖሩ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች ብዛት 69750 መሆኑን የጠቀሰው ድርጅቱ ከዚህ ውስጥ 18 በመቶዎች የቤኒሻንጉል ጉሙዝ ክልል አዋሳኝ በሆነችው ብሉ ናይል ግዛት ውስጥ ዋድረን አልማሂ በተባለ መጠለያ እንደሚገኙ ድርጅቱ ሰሞኑን ባወጣው ሪፖርት ጠቅሷል። ከ44300 በላይ ኢትዮጵያውያን ስደተኞች የሚኖሩት ደግሞ በሰሜናዊቷ ጋዳሪፍ ግዛት እንደሆነ ሪፖርቱ ያመለክታል። በአንጻሩ በዋና ከተማዋ ካርቱም የሚገኙ ኢትዮጵያውያን ስደተኞች 322 ብቻ ናቸውም ተብሏል። አሜሪካ በሆርሙዝ የባህር ሰርጥ ላይ የጣለችው ከበባ አደገኛና ኃላፊነት የጎደለው ስትል ቻይና ተቸች። አሁን አካታች የተኩስ አቁም እንዲደረግ አሳሰበች። አሜሪካ በሆርሙዝ የባህር ሰርጥ ላይ የጣለችውን የባህር ላይ ከበባ ቻይና አደገኛ ኃላፊነት የጎደለው ስትል ኮንናለች። ድርጊቱ የቀድሞውኑ ውጥረት በነገሰበት ቀጣና ውስጥ ያለውን ሁኔታ ይበልጥ ያባብሰዋል ስትል ማስጠንቀቃለች። የቻይና የውጭ ጉዳይ ሚኒስተር ቃል አቀባይ ጉዋ ጂያኳን ዛሬ ማለዳ በቤጂንግ በሰጡት ሳምንታዊ መደበኛ ጋዜጣዊ መግለጫ ላይ እንደገለጹት ከበባው ውጥረቱን ከማባባስ ባለፈ ቀድሞውኑ በጽኑ መሰረት ያልቆመውን የተኩስ አቁም ስምምነት የሚያናጋና በዚህ ስትራቴጂካዊ የውሃ መስመር ላይ ያለውን የባህር ላይ ጉዞ ደህንነት አደጋ ላይ የሚጥል ነው ብለዋል። ጉዋ አክለውም በሰርጧ ላይ ያለው ውጥረት ለማርገብ ብቸኛው አማራጭ ሁሉን አካታች የተኩስ አቁም ማድረግ መሆኑን አጽንኦት ሰጥተው ተናግረዋል። ሁሉም ወገኖች ለተኩስ አቁም ስምምነቶች ተገዢ እንዲሆኑ፣ ለውይይትና ለድርድር ቅድሚያ እንዲሰጡ እንዲሁም ሁኔታዎችን በማርገብ መደበኛ የባህር ላይ ጉዞ በአስቸኳይ እንዲቀጥል ተጨባጭ እርምጃዎችን እንዲወስዱ ቃል አቀባዩ አሳስበዋል። ባለፈው ሳምንት መጨረሻ በአሜሪካና በኢራን ባለስልጣናት መካከል የተደረገው ድርድር ያለ ውጤት መጠናቀቁን ተከትሎ የአሜሪካ ጦር ወደ ኢራን ወደቦችና የባህር ዳርቻዎች የሚገቡና የሚወጡ ማናቸውም የባህር ላይ እንቅስቃሴዎች ሰኞ ጀምሮ መዝጋት እንደሚጀመር ማስታወቁን መዘገባችን ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ጦርነት ሊያበቃ ተቃርቧል አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፎረክስ ኒውስ ማብራሪያ ባደረጉት ቃለ ምልልስ ከኢራን ጋር ያለው ጦርነት ሊያበቃ ተቃርቧልም ብለዋል። በፎረክስ ኒውስ ድረገጽ ላይ በተለቀቀው የቃለ ምልልስ ተንቀሳቃሽ ምስል ትራምፕ ጦርነቱ አብቅቷል ተብለው በቀጥታ ተጠይቀው ነበር። ትራምፕ ሲመልሱ ሊያበቃ የተቃረበ ይመስለኛል፣ አዎ በጣም ተቃርቧል ብዬ ነው የማስበውም ብለዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ
ማክሰኞ ዕለት ባደረጉት ንግግር ፕሬዚዳንት ትራምፕ ከኢራን ጋር ታላቅ ስምምነት መፍጠር እንደሚፈልጉ መናገራቸው ሲቢኤስ ኒውስ ዘግቧል። ቫንስ በጆርጂኒያ ግዛት አቴንስ ከተማ በተካሄደ ዝግጅት ላይ ለታዳሚዎች እንደተናገሩት ተደራዳሪዎቹ ባለፈው ሳምንት መጨረሻ በፓኪስታን ከፍተኛ መሻሻል አሳይተዋል። ሆኖም ትራምፕ ከኢራን ጋር ትንሽ ስምምነት ሳይሆን የሚፈልጉት በምትኩ የትራምፕ አይነት ታላቅ ስምምነት ለመፈረም እንደሆነ ሲቢኤስ ገልጿል። ቫንስ በሁለቱ ሀገራት መካከል ከፍተኛ ያለመተማመን መኖሩን ጠቅሰው ያንን ችግር በአንድ ጀንበር መፍታት አይቻልም ማለታቸውን ሮይተርስ ዘግቧል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን መልካም ቀን እንዲሆንላችሁ ተመኘን።